ደረጃ ደግሞ ራሳችሁ በቀጠራችሁት ቀን ራሳችሁ ፖሊስ ጣቢያ ባለመገኘታችሁ እዛው ፖሊስ ጣቢያው ራሱ ክስ መስርቶባችኋል እና ለሶስታችሁም ይህንን ወረቀት አድርስ ተብለን ነው የመጣ ነው። ይህንን ወረቀት ያዘው መጀመሪያ እኮ ላንቺ ነው ወረቀቱ እኮ ያዘው፣ ችግር የለውም። እኔ እኮ ወረቀቱን በኋላ መስጠት ትችላለህ። ገባ እኮ እኛ አሁን የጠራናችሁ ግን ከእናንተ ጋር ለመጨቃጨቅ ለመከራከር ምናምን አይደለም። በካሜራ ፊት ነው በቀደም መከሰሳችንን ወረቀት ይዛችሁ የመጣችሁት። ስለዚህ አሁን ከእናንተ ምን እንደምንፈልገው ለጭቅጭቅ ሳይሆን የጠራናችሁ ወረቀቱን ይዛችሁ መሄድ ትችላላችሁ። አንብቡት፣ ቤት ገብታችሁ ያዥሩታ። እሺ ያዥሩ። ሰላም 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 ሰላም፣ ውድ የእኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እርሰናል ግን አይ ምንድነው ታውቃለህ፣ በመነጋገር ነው ማንኛውም ነገር የሚፈታው። እኛ ተነጋግረን ያለውን ነገር እንነጋገር ነው ያልኳት። አይ ግን ይቅርታ አድርጊልንና አሁን እኛ የምንነጋገረውም የምናወራውም ከአንቺ ጋር ምንም አይነት ነገር የለም። ስለዚህ በሰላም ሄዱልን፣ መሄድ ትችላላችሁ። ግን እናመሰግናለን ለማውራትም ስለፈለጋችሁ፣ ለእኛም ያላችሁን ሪስፔክት በዚሁ አጋጣሚ ሳናከብር አልቀረንም። ስለዚህ መሄድ ትችላላችሁ። ከዚህ በኋላ የሚያገናኘን ነገር አይኖርም። ኦልሬዲ ወረቀቱን ቤት ገብታችሁ ስታነቡት ራሱን የቻለ መልዕክት ስላለው መሄድ ትችላላችሁ አይደል? ብዙ እነሱ እኮ መከሰስ አይጠበቅባቸውም። ከተከሰስኩኝም እኔ መከሰስ ያለብኝ ገብቶሃል አይደል? አሁን ይሄ የሶስታችሁም ጉዳይ ነው አይደለ? እኮ የሶስታችሁም ጉዳይ ነው። ግን እሷ የምታውቀው ነገር የለም እዚህ ጋር ገባህ አይደል? እሷ እንዳንተ ነው የሆነችው አይደል? የምታውቀው ነገር የለም። እንዳንተ ነው ማለት እኔ ልጠይቅሽ ገኒ፣ እሷ እጇ የለባትም የምትይ ከሆነ እኔ ብቻ ነኝ እኔ እንደዚህ ያደረኩት የምትይው የሚያሳምንን ይመስልሻል? ቆይ አንቺ ይሄ ሁሉ ጊዜ ሚዲያ ላይ እየወጣች እውነት ነው ብለሽ የምታስቢ ከሆነ እየወጣች ሚዲያ ላይ ልጄ ጠፍቶብኛል ብላ እርር ብላ ስታለቅስ ስታይ እንዴት አታወሪያትም? እንዴትስ እኛን ያሳምነን? ቆይ አንቺ ቤተሰቧ ሆነሽ ዝም አልሽ? እንደዛ ስትጮህ እንደዛ ስታለቅስ እያየሽ ዝም አልሽ? እሷ አታውቅም ብለን እንዴት እንመን? አንቺ ስታስቢው እስቲ እውነታውን ለእኛ አስረጅን ይመስልሻል? አንቺ እንደዛ ስታለቅስ እኔ እሷ የምታውቅ ቢሆን እንደዛ ትሆናለች? እንደዛ አትሆንም። አንቺ ያልባይኖርበት እንዴት እንዲህ ዝምት ያለሽ? እኔ ዝም ያልኩበት ምክንያት አለኝ የራሴ። ገብቶሻል አይደል? የራሴ ዝም ያልኩበት ምክንያት አለኝ። አንደኛ ማራቅ ፈለግኩ ከሁላችሁም ጋር ገብቶሻል። ከእኛ ጋር አይደለም እኮ ነው እያወራሁሽ ያለሁት። እሷ እንደዛ ስትሆን እንዴት አስቻለሽና ዝም አልሽ? እኔ ይሄ አያሳምነኝም። የሁለታችሁ ምክር መሆኑን ነው እኔ የሚታየኝ። ከሌለችበት ማለት አይሆንማ እንዴ? ቤቢ ልክ ነሽ ገኒ። ማለት ሁሉም ሰው እንደዛ ነው ሊረዳ የሚችለው ገባሽ? ሲቀጥል ደግሞ እናንተ እንደዛ ስለተረዳችሁ እውነታው ያ ነው ማለት አይደለም። ገባሽ? እዛች ጋራ እኔ በታሪክ ልጄ እንደዛ ሆኖ ልጄ ከጉዬ ጠፍቷል ብዬ እያሰብኩኝ እና እያመንኩኝ እሷ ጋር እንደሆነ ባቅ አንደኛ ነገር ወደ ክስ የምሄድበት ምንም አይነት አጋጣሚ የለም። ይህንን ነው በደንብ ልትገነዘቡ የሚገባው። ጊዜ በደንብ ማወቅ ያለብሽ ነገር ይሄ ነው። እንዴት ነው እኔ እሷ ጋር እንደሆነ እያወቅኩኝ ህሊና እያወቀ ምን እንድናደርግላችሁ ፍላጎታችሁ? ምንም እንድታደርጉልኝ ፈልጋለሁ። ምንም እንድታደርጉልኝ የራሳችን ፕሮግራም አለን ይኖራችሁ። ግን ደግሞ የጠየቀችን ጥያቄ አለ። ለጥያቄዋ መልስ መስጠት አለብን። ገባ አይደል? አትጠይቃችሁም ከዚህ በኋላ ጠይቀናለች። ለጥያቄዋ መልስ መስጠት አለብን። በቃ መልስ ሰጠን ማውራት ያለብንን ነገር መከራከር አይጠበቅባችሁም። እየተከራከርኩ አይደለም። ሆነ ክርክር የመሰለ ሀሳቡን ጠየቀችኝ አይደለ? መናገር ያለብኝን ነገራት ኢትስ ኦኬ እንሄዳለን። አንድ ነገር ልነግርህ እፈልጋለሁ። አንተ ብትሆን እዚች ጋር ህግ መጫወቻም ሆነ መጨማለቂያ ነገር አይደለም። ልጄ ጠፍቶብኛል ብዬ በትላንትናው እንደዚህ አይነት ሀሳብ ተነስቶ በማግስቱ ልጄ ሲጠፋ ማንንም ልጠረጥር አልችልም። ምክንያቱም ከዚህ ቀደምም የተደረገ ነገር ስለሆነ ልጄም ከመጥፋቱ አንድ ቀን በፊት ቡዜ መታ በጣም ተጨቃጭቀን አስፈራርታኛለች። ይፍን ገባ በጣም ብዙ ነገር ተፈጥሯል። ሰው ከሷ ውጪ ማንን ነው ሊጠረጥር የምችለው? ይህንን ነገር ማሰብ ይኖርብሃል በመጀመሪያ ደረጃ። እርግጠኛ መሆን መቻል ደግሞ መጀመሪያ ማለት ኖ ይሄ አይደለም። ምን መጠራጠር ህግም የሚጠራጠረው ነገር ነው። እንደ እውነቱ እንሂድ ከተባለ ማለት ነው ከዚህ በፊት በልጄ ጉዳይ ላይ እንደዚህ አይነት ነገር ተፈጥሮ ያውቃል። በልጄ ጉዳይ ተካሰን እናውቃለን። ልጄ ከኔ ጋር ጠፍቶ አንተ ጋር ሆኖ ደብቀህብኝ ስልክህን አጥፍተህ ምናምን ይሄ ነገር ተፈጥሮ ያውቃል። ገባ? ህግም ቢሆን ጸብ አለሽ ወይ? ከማን ጋር ነው ጸብሽ? ከዚህ በፊት እንደዚህ አይነት ኬዝ ተፈጥሯል ወይ ብሎ ሊጠይቅ የሚችለው እንደዛ ነው። እኔ አለመክሰሴ ቢኖር ራሱ ጀስት ዝም ብዬ ልጄ ጠፍቷል ብዬ ለማመልከት እንኳን ቤድ ጸባለሽ ከእንደዚህ አይነት ሰው ጋራ ጸባለሽ ከእንደዚህ አይነት ሰው ጋራ ተብሎ ይጠየቃል። ከዚህ በኋላ ከዚህ በመቀጠል ደግሞ ትናንትና ምን ተፈጥሯል ብሎ የሚጠየቅ ነገር አለ። ማወቅ
ያለብን። አሁን ለእኛ አይደለም ማሳወቅ ያለብሽ። እኛ እኮ ማሳወቅ ያለብን እናሳውቃለን። ጋኒ ሩታ ስሚ፣ ከዚህ በፊት እኔን እኮ ወስደሻል ነው ያልሽኝ። አይኔን እያየሽ ባልወሰድኩበት ከዚህ በፊት ታውቂያለሽ። ለአንቺ ብዬ እንዴት ትወስዳለህ ከጀርባዋ ብዬ ስከራከርልሽ ወስደሻል ብግግም ብለሽ። ይሄ በራሱ ያስጠይቅሻል። እንደ እናት ጠፍቶብኛል ብለሽ የምታስቢ ይህም እኮ ልጅ የእኛም ቤተሰብ ነው። ማወቅ ያለብሽ ነገር አንቺ ከዚህ በፊት የምታደርጊያቸው ነገሮች እንዳትታመኝ ነው የሚያደርግሽ። ከዚህ በፊት ብዙ ነገር ብዬሻለሁ። የምር ይሄ ልጅ ጠፍቶ ከሆነ መሀል ላይ ተጎጂው ማን ነው? ህፃኑ ልጅ ነው። ስህተት አትስር፣ የማይመች ቦታ ላይ አትቁሚ። ይሄ ነገር ልክ አይደለም አለሽ። አሁን ዛሬ ላይ እሺ አላወቅኩም ብለሽ እንመንሽ። እንዴት ነው ልናምንሽ የምንችለው? ከዚህ በፊት ባደረግሽው ነገር እሺ አድርገል ጠይቅሽ። ልጄ በማግስቱ ሲጠፋ አንቺ ትናንትና ቤት የመጣሽ እንደዚህ አይነቱ ካታ ተፈጥሮ ነበረ። ከአንቺ ጋር በጣም ተጨቃጭቄ ነበረ። ማንን እንድጠረጥር ፈልገሽ ነበር? ማለት እንዴት ማንን ላስብ እችላለሁ? ሲቀጥል ደግሞ ከዚህ በፊትም እንዲሁ ወንድምሽ ልጄን ወስዶብኝ በህግ ነው አይደል ያስመለስኩት። ማንን ላስብ እችላለሁ? ኖርማሊ በሆነሽ አስብና